ሰላም ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ስለ ሳባውያን ወይም አጋዚያን ነፃ አውጪዎች ስለተባሉት እንዲሁም ዓለም ከጥፋት በኋላ ምን አይነት መልክ እንደነበራት አሁን የያዘችውን መልክ እንዴት እንደያዘች እንዲሁም ሶስቱ ነገድ የሚባሉት የሴም፣ የካም፣ የያፌት ነገዶች እንዴት እንደሰለጠኑ እንዲሁም ኢትዮጵያ ከሶስቱ ነገዶች የማን ነገድ እንደነበረች እንመለከታለን። እንዲሁም የግዕዝ ቋንቋ ፍሰቱን በጥቂቱ እንመለከታለን። አብራችሁን ቆዩ። ታሪኩ የሚጀምረው ከክርስቶስ ልደት በፊት በኖህ ዘመን ነው። ዓለም በጥፋት ውሃ ከተመታች በኋላ 8 ነፍሳት ብቻ ነው የዳነባት። እነዚህም ኖህ ከሚስቱ ጋር፣ 3ቱ ልጆቹ ከሚስቶቻቸው ጋር ነው። ዳግም ዓለም ብዙ ተባዙ የተባለባት ጊዜ ነው። እግዚአብሔርም ለኖህ በቀስተ ደመና ዳግም ዓለምን በነፍር ውሃ እንደማያጠፋ ቃል ኪዳን ገብቶለታል። ከዚህ ቃል ኪዳን በኋላ ኖህ ልጆቹን እንደባረካቸውና ምድርን ለ3 ክፍል እንዳካፈላቸው መጽሐፍ ቅዱስ ይነግረናል። እነዚህም የአፍሪካን ክፍል ለካም ነገዶች ወይም ለካም ዘሮች ሰጥቷል። ለሴም ደግሞ የአረብ ሀገራትን ሰጥቷል። ምስራቃውያን ወይም እስያን ደግሞ ለያፌት ነገዶች ነው የሰጠው እና እነዚህ ነገዶች በየክፍላቸው በየተሰጣቸው ድርሻቸው ጉዟቸውን ጀምረው ልጆቻቸውን ወልደው ነገዳቸውን እያስፋፉ ሄደዋል። ካም ደግሞ የአፍሪካን ክፍል ለ3 ነው የከፈላት። የካም ልጅ 4 ልጆች እንዳሉት ነው የሚታወቀው። ኩሽ፣ ምጽራይም፣ ፉጥና ከናን ናቸው። ነገር ግን ከናን ወደ አፍሪካ አልመጣም። እዛው ከሌሎች ወገኖቹ ጋር ሆኖ ነው የቀረው። አስቀድሞ ከጥፋት ውሃ በኋላ በአያቱ በኖህ እንደተረገመ በአጠፋው ጥፋት ምክንያት እንደተረገመ ይታወቃል። እና የከነአንን ቦታ ኩሽ ነው ኢትዮጵያን ጨምሮ የገዛው ኩሽ ነው። እና ሰፋ ያለውን ፓርት የአፍሪካን ክፍል በስፋት የያዘው ኩሽ ነው። እነዚህ የኩሽ ዘሮች ኢትዮጵያ የዕጣ ክፍላቸው ስለሆነች ኢትዮጵያን ጨምረው ገዝተዋል። ከዚህ በኋላ ነው ከአመታት በኋላ ሳባውያን የመጡት ማለት ነው። ስለ ሳባውያን መጽሐፍ ቅዱስ ሲነግረን በዘፍጥረት ምዕራፍ 10 ቁጥር 6 ላይ ስለ ሳባዊ ሲናገር የካም ዘር የኩሽ ተወላጅ ይለዋል። ወረድ ይልና ደግሞ በምዕራፍ 10 ቁጥር 28 ላይ ሳባን ሲጠቅስ የሴም ዘር የዮቅጣን ተወላጅ ይለዋል። ይህ ሁለቱ የተጠቀሱት ሳባ እነማን ናቸው የሚለውን እኔ ላይ በቁጥር 6 ላይ የተጠቀሰው ወደቂቀ ካም ኩሳ ወምስጣሬም ወፉጥ ወከነአን እያለ የካም ልጆችን ይዘረዝራል። ይህም ማለት ካም 4 ልጆች ነበሩት። ኩሽ፣ ምጽራይም፣ ፉጥ፣ ከናን ይባላሉ። ኩሽ ደግሞ ሳባ፣ ሰብታ፣ ራእማ፣ ዊልጥ ይባላሉ። እና የኩሽ ተወላጅ ያለው ሳባ የወለደውን ሳባ ሲጠቅስ ነው። ወረድ ብሎ በቁጥር 28 ላይ ደግሞ የጠቀሰው ወዮቅጣን ወለዱ ለኤልሞድድ እያለ ወለአቢሜል ወለሳባ ይላል። ይህም የሴም ዘር ዮቅጣንን ልጅ ሲጠቅስ ነው። ሴም ብዙ ልጆች ነበሩት። ሴም አርፋክስድን ይወልዳል። እሱም ቃይናንንም፣ ቃይናን ደግሞ ሳላን ይወልዳል። ሳላንም ደግሞ ኤቦርን ይወልዳል። ኤቦር ደግሞ 2 ልጆችን ይወልዳል፣ ፋሌቅና ዮቅጣን የተባሉ። ዮቅጣን 13 ልጆችን ይወልዳል። ከነዚህ ውስጥ ያለውን ሳባን ሲጠቅስ ነው። በኋላ አጋዚያን ተብለው የሚመጡት የዮቅጣን 3ቱ ልጆች ናቸው፣ ሳባን ጨምሮ። ሳባ፣ አቤል፣ ኦፌር የተባሉ ልጆች ናቸው። እና መጽሐፍ ቅዱስ ልዩነቱን ሲጠቅስ የሴምና የካም ዘር ብሎ ጠቅሶታል። እና ኢትዮጵያን የገዟት ወይም ኢትዮጵያ ላይ ዳግም መጥተው አጋዚያን ነፃ ወጥቷት የተባሉት የሴም ዘር የዮቅጣን ተወላጅን ሳባን ነው። በኋላ እነ ንግስተ ሳባ የሚነግሱት ከዚህኛው ነገድ ነው ማለት ነው። እና የኩሽ ዘር የተባለው ሳባ እዚሁ የነበረ በአፍሪካ ይኖር የነበረው ነው። እነዚህ ግን ነገደ ዮቅጣን የራሳቸው የሴም ዘሮች ከሌላ ነገድ ከአረብ የመጡ ናቸው ማለት ነው። ያው በሁሉም ሀገር በዓለም ላይ የህዝብ ከሀገር ወደ ሀገር መውጣት የተለመደ ነው። ለምሳሌ ያክል የእንግሊዝ ዋና ነዋሪ የሆኑት አንግሎ ሳክሰን ከጀርመን የመጡት ወይም ከጀርመን ሀገር ሄደው ነው እንግሊዝን እንዲህ እንድትሆን ያደረጓት። እንዲሁም በአሜሪካ የኖሩት ከህንዶች በስተቀር መላው ከአውሮፓ የሄዱ ናቸው። ሁንጋሪያ፣ ፊንላንድ፣ ቱርክ የሚባሉት ህዝቦችም ከእስያ መሀል በአንድነት የተሰደዱ ህዝቦች ናቸው። በባቢሎናውያን የጥንት ጽሕፈት ላይ ስለ ሳባ ነገድ ይናገራል። ይሄ ደግሞ ምናልባት በባቢሎናውያን መንግስትና በሳባ መንግስት ላይ ወዳጅነት ሊኖር ይችላል ይባላል። እና እነዚህ ጽሁፎች ከክርስቶስ ልደት በፊት 3000 ዓመት የቀደሙ ናቸው።
አንዳንዶች ደግሞ በደቡብ አረብ ውስጥ የተገኙ ብዙዎቹ ጽሁፎች ከክርስቶስ ልደት በፊት 500 ዓመት የቀደሙ ናቸው እና እነዚህ ጽሁፎች ስለ ሳባውያን ነገር ሲናገሩ ከፍ ወዳለ ስልጣኔ ደረጃ እንደደረሱ፣ መልካም ስነስርዓት የነበራቸው ህዝቦች እንደነበሩ ይናገራል። ይህ ደግሞ የሳባ ህዝቦች ወይም የሳባ ነገዶች ገና ድሮ ጥንት ከክርስቶስ ልደት በፊት የሰለጠኑ መሆናቸውን ያመለክተናል። እነዚህ ሳባውያን ወደ ኢትዮጵያ ከመምጣታቸው በፊት በቀድሞ በሳባ መንግስት ንጉሶቹ ሙቃሪ የሚባሉ ነበር። ይህም ትርጉሙ ካህን ወይም ንጉስ ማለት ነው። መናገሻ ከተማቸውን ዋና ከተማቸውን ሲርዋ አድርገው ይቀመጡ ነበር። በዚህም በሲርዋ ላይ 14 ነገስታት ነግሰዋል። ይህ ሲርዋ አሁንም ፍራሹ እንደሚገኝ ይነገራል። ከሲርዋ በኋላ ዋና ከተማቸውን ማዕሪብ ላይ አድርገው በዚህም 15 ነገስታት ነግሰዋል። በዚህም የመጀመሪያው ተብሎ የሚጠቀሰው ከክርስቶስ ልደት ከ600 ዓመት በፊት የቀደመውን ቃሪባ ኤልሞጣር ሁለተኛ ይባላል እና ይህ ማዕሪብ የተባለው ቦታ በኢትዮጵያ የሚገኘው መረብ የጂማ ስም ላይ ተመሳሳይ ሳይሆን አይቀርም፣ ከዚህ የመጣ ሳይሆን አይቀርም ይባላል። እነዚህ ሳባውያን ግዛታቸውን እያስፋፉ ከፍ ወዳለ ስልጣኔ እየደረሱ ሲመጡ ቀይ ባህርን ተሻግረው በመጀመሪያ በኢትዮጵያ ምስራቅ ዳርዳሩን ይዘው ቆዩ። ከጊዜያት በአንዴ ወደ ውስጥ አልገቡም። ከጊዜያት በኋላ ቀስ እያሉ ወደ ደጋ ወጥተው በኢትዮጵያ መሀል የሚገኙ አውራጆችን ቦታዎችን ይዘዋል። ቀድሞ የነበሩት እነዚህ የኩሽ ዘሮች እነሱን እያስለቀቁ ወይም እነሱን ድል እያደረጉ የራሳቸውን የሴም ዘር እየተባለ እንዲጠራ አድርገዋል። ይህም ማለት ከክርስቶስ ልደት በፊት 500 ዓመት በፊት የቀደሙ ናቸው እና ይሄ ነገደ ኩሽ መሆናቸው ቀርቶ የሴም ነገዶች ሆኑ። እነዚህ ደግሞ ከሳባ የመጡ የሴም ነገዶች ትልልቅ የሆኑ ፍራሾች ላይ ባስቀመጡልን በከስከስ፣ በቆይቶ፣ በየሃ ላይ ትተውልን በሄዱ ጽሁፍ መረዳት እንችላለን ማለት ነው እና የሳባ፣ የሬዲያን፣ የሂሚያር ነገስታት ጊዜ እየተባለ ያ ዘመን ይጠራ ነበር እና የእነዚህም ነገስታት መናገሻ ከተማቸው ዛፈር ነበር እና በዚህም ዝናቸው በዓለም እየታወቁ መጡ። እንዲሁም ሮማውያን ስለ ሳባውያን በጣም ያውቁ ስለነበረ ስለ ሳባውያን ሲናገሩ እጅግ ሀብታምና በጣም ሀያል መንግስት ነበር ብለው በጣም ይጠቅሱታል እና በኢትዮጵያ ታሪክ ሲነገር ገደረት የተባለ የኢትዮጵያ ነገስት ነበር። ይህም ገደረት በነገሰበት በኢትዮጵያ ዘመን ኢትዮጵያ እጅግ ሀያል ጠንካራ ነበረች። ከዚህም አልፎ እየወጣ ቀይ ባህርን እየተሻገረ ደቡብ ሀገርን ያሉትን ነገስታት ድል ያደርግ ነበረ። ከዚያም በኋላ እንደውም በሌሎች መጽሐፍ ላይ የአረብን ነገስታት ደግፏል የሚባልም አለ። ከዚያም በኋላ በሁለተኛው ጊዜ ድል ተደርጓል። ግን ድል ቢደረግም ምንም እንኳን እሱ በነገሰበት ዘመን ኢትዮጵያ ምንም ያልተደፈረች እንደነበር ታሪክ መዝግቦልን እናገኛለን ማለት ነው። ሌላው ትልቁ ከተማቸው የነበረው ናገራን ናት። ይቺ ናገራን የተባለችው ከተማ በኋላ በ5ኛው ክፍለ ዘመን ፊናስ ደኖቫስ በተባለው ሰውዬ እንደተጨፈጨፈች እና ዓለም በጣም የታወቀችበት ወይም ናገራን የታወቀችበት ታሪክ ከዚህ ቀደም በአጼ ካሌብ ታሪክ ሰርቼዋለሁ። እሱን ገብታችሁ መመልከት ትችላላችሁ። እና ናገራንን ከተማ የኖሩ ትልቁ ከተማቸው ናገራን ነበረ። ከዚያም በኋላ ነው ቀይ ባህርን ተሻግረው ወደ ኢትዮጵያ መምጣት የጀመሩት። ስለ እነዚህ ሳባውያን ማወቃችን ኢትዮጵያን የያዟትና ያሰለጠኗት የሴም ዘሮች የመጡት ከዚህ መንግስት መሆኑን ነው። ሌላው የአክሱም ነገስታት ግዛታቸውን እያስፋፉ ሲሄዱ እንደገና ቀይ ባህርን ተሻግረው የሳባውያን መንግስትን ብዙ ጊዜ ዘምተው አገሩን መያዛቸው ነው። በዚህም የአክሱም ነገስታት በተወሉን ጽሁፍ ላይ የአክሱም፣ የሬዳን፣ የሂሚያር፣ የሳባ፣ የሳልሄን፣ የቲያሙ ነገስት ብለው በኢትዮጵያን ታሪክ ላይ ተመዝግቦ እናገኘዋለን። ለምሳሌነትም በኢዛኒያ ጊዜ ኢዛና ራሱ በድንጋይ ላይ በተወልን ጽሁፍ ላይ መረዳት እንችላለን። ይህንን ያጻፈውን ጽሁፍ ምን እንዳለና እንዴት ግዛቱ እዛ ድረስ እንደነበረ በኢዛና ታሪክ ላይ በሌላ ቪዲዮ ሰርቼዋለሁ። እሱን መመልከት ትችላላችሁ። የአክሱም ነገስታት 2 ጊዜ በደቡብ አረብ እንደነገሱ ይታወቃል። የመጀመሪያው ከክርስቶስ ልደት በኋላ ከ300 እስከ 370 ዓመት ድረስ ገዝተዋል። ይህም ማለት በኢትዮጵያ የነገሱት ንጉስ ኢዛና እና ሳይዛና የተባሉት ንጉስ ናቸው። ያው ንጉስ ኢዛና በተወልን በድንጋይ ጽሁፍ ላይ መመልከት ይቻላል። ሌላው በአጼ ካሌብ ዘመነ መንግስት ነው። ይህም ማለት ከ525
እስከ 575 ዓመተ ምህረት ድረስ ገዝተውታል። ንጉስ ካሌብ ይህን ከገዛ በኋላ እንደራሴ የሆነውን አብርሃን ሹሞት እሱ ወደ ሀገሩ ተመልሷል። አብርሃ በማዕሪብ ከተማ ላይ በሰናም ሲያስተዳድር ቆይቶ ብዙ ቤተክርስቲያናትን አሳንጿል። ይቺ ሰናም ማለት የአሁኗ የየመን መናገሻ የምንላት ናት። እንደራሴ አብርሃም ከሜሶፖታሚያ ባለው በፋርሶች ግዛት ላይ ይኖር የነበረ ያስተዳድር ነበረ። በኋላ ግን ያው በደረሰበት ህመም ምክንያት እንዲሁም ሰራዊቱ በመዳከሙ በፋርሶች እጅ ወድቃ የዚች የኢትዮጵያ ግዛት ተመናምኗል፣ በየመን የነበረው ግዛት። ይህንንም ቪዲዮ በአጼ ካሌብ ህይወት ውስጥ የሰሯት ናግራንን የአብርሃምንና የአረብን ደቡብ አረብ ላይ ኢትዮጵያን የገዙበትን ዘመን አብረን እናያለን ማለት ነው። ከክርስቶስ ልደት በፊት ከአረብ ደቡብ ተነስተው በየመርከቦቻቸው በየታንኳዎቻቸው ቀይ ባህርን ተሻግረው በኢትዮጵያ አውራጃ በምትሆን በኤርትራ ገቡ። ወዲያው ወደ ኢትዮጵያ አልገቡም። ኢትዮጵያ ከመግባታቸው በፊት ቀይ ባህር ተቀምጠው አራዊቶችን እያደኑ ንግዳቸውን እያስፋፉ ነበር። እነዚህ ከደቡብ አረብ የመጡ ሳባውያን ማለት ነው። ውለው አድረው ግን በፊት ይኖሩበት ከነበረው ከደቡብ አረብ ሀገር የተሻለና የተመቻቸ አገር መሆኑን ተረዱት። ወይም ጥሩ አየር እንደሆነ፣ ለህይወታቸው ጤናማ፣ ለሰውነታቸው የተስማማ አየር መሆኑን ስለተረዱት ጥቂት በጥቂት እያሉ ወረራቸውን ወደ መካከለኛው ስፍራ አልፈው እንደ አካለ ጉዛይና፣ ሽመዝና፣ ጽልመና፣ ስሬ ወዘተ በተባሉ ጥሩ አውራጆችን እየከተሙ መረብን ተሻግረው የአክሱም መዲና ድረስ ደርሰዋል። ሌሎች እነርሱን የመሰሉ በባርካና በጋሽ ወንዝ ዳርዳር ተቀምጠው ከመግባታቸው አስቀድሞ ዳርዳር ላይ ሆነው ከብት እያረቡ በቅርብ የሚገኙ አውሬዎችን እያደኑ ያው ቆላ ቦታው ላይ ብቻ ተቀምጠው ግዛታቸውን እያስፋፉ እስከ ኢትዮጵያ ደቡብ ኡጋዴን ድረስ ደርሰው ተቀምጠዋል ማለት ነው። እና እነዚህ የሴም ዘሮች ሳባውያን እየሰለጠኑ በስልጣናቸውም እየበረቱ እያደጉ ሲሄዱ ከነርሱ አስቀድሞ የነበሩትን የኩሽ ዘሮች ወይም ኢትዮጵያን ይዘው የቆዩትን ከሰብታ እስከ ጲዮሪ አንደኛ ድረስ የነበሩት የኩሽ ዘሮች ድል አድርገው ኢትዮጵያ መላዋን ተቆጣጥረዋል። ቀድሞ የነበሩትን የኩሽ ዘሮችን ድል አድርገው እና በዚህ ሁኔታ ኢትዮጵያ ለሁለት ወገን ተከፍላለች። ቀድሞ የነበሩት የኩሽ እና በኋላ የመጡት ከአረብ የመጡ ሳባውያን የሴም ዘሮች ተብለው በሁለት ተከፍላለች ማለት ነው። ሳባውያን ቀድሞ ከነበሩት ከኩሽ ነገዶች የሰለጠኑና የበረቱ ነበሩ እና ያለ ችግር በፍጥነት እነርሱን ለመክታት ቻሉ። ወደ ኢትዮጵያ በመግባታቸው የኢትዮጵያ ሕዝብ ከፍ ወዳለ ደረጃ ስልጣኔ እንዲራመድ አድርገውታል። በኢትዮጵያ ሕዝብ ለምሳሌ ጥንት ባልታወቁት የቤት እንስሳ የሆኑ እንደ ግመል፣ ፈረስ፣ በግንም ጭምር ይዘው በመግባት እርባታው እንዲቀጥል እንዲታወቅ አድርገውታል። በዚህም የተነሳ የኢትዮጵያ አዲስ ዘመንና አዲስ ታሪክ ከዚህ ጀመረ ይባላል። የኩሽ ነገዶችም ቁጥራቸው እየተመናመነ ሲመጣ ያው ለሴም ነገዶች ዘመኑን ቦታውን እየተዉት መጡ። ነገር ግን ሙሉ በሙሉ አላለቁም። ያው የሀገራቸውን ግዛት ባላባትነት ሳያጡ አልፎ አሁንም ድረስ በከረን አውራጃ በሚሆን በቢለን በጎንደር አጠገብ የሚገኙ ቅማንቶች፣ በቋራና በላስት የሚገኙ አገዎች አሁንም ድረስ የካም የኩሽ ዘሮች እንደሆኑ ይታወቃል እና በዚያም አብረው ይኖሩ ነበረ። እነዚህ የኩሽ ዘሮች ከሳባውያን ጋር አንድ ላይ በመሆን በመጋባት ተዛምደው አብረው ተስማምተው ይኖሩ እንደነበር፣ አብረው ተቀላቅለው ይኖሩ እንደነበር ይነገራል። እና ሳባውያን ለኢትዮጵያ የሚሆን የብረት ማዕድን አወጣጥና አሰራር ይዘው መጥተዋል። ከሀገራቸው ከደቡብ አረቢያ ሲመጡ በእነሱ ሀገር ይደረግ የነበረውን የስልጣኔ ደረጃ ወደ ኢትዮጵያ በማውረድ የብረት አወጣጥና የብረት ማዕድን አወጣጥ አሰራር ይዘው መጥተዋል። አስቀድሞ እንዳልነው ግን ይሄ ግመል፣ ፈረስ፣ የቤት እንስሳ የሚሆኑትን በኢትዮጵያ ጥንት ያልታወቁትን ወደ ሀገራችን በማምጣት እንዲረባና የእርባታ እድገቱ እንዲቀጥል አድርገውታል። እቺ ምድረ ኩሽ የተባለችው ኢትዮጵያ ሳባውያን እስኪመጡበት ድረስ ወርቅ፣ ብር፣ ነሐስ፣ መዳብ ስትሰራ ቆይታ ነበር። ይህም በሳባውያን በአረብ ሲሰሩበት የነበረው የማዕድን አወጣጥ እጅግ የቀለለ ነበር። ነገር ግን ቀድሞ የነበሩት የኩሽ ዘሮች ብርን፣ ወርቅን፣ ነሐስን ይጠቀሙበት የነበረው ለሰውነት ጌጥ፣ ለመልክ ነበር። እንዲሁም ሀገሪቱን የሚያስተዳድረው መንግስትም በንግድ እቃ በመለዋወጥ ህዝቡን የሚያስተዳድርበት የተከበረ ማዕድን ነበረ።
ነገር ግን ለማንኛውም ስራ ሊሆን የሚችለውን ብረት ስለሆነ የሴም ዘሮች ይህን የብረት ማዕድን አወጣጥ ለኢትዮጵያ ለሀገራችን በማስተማር ከፍ ወዳለ ደረጃ በዓለም ደረጃ ስልጣኔ እንድትደርስ አድርጓታል። ይህም ብረት ከገበሬ አንስቶ እስከ ንጉስ ሊሰራበት የሚችል ጠንካራ መከራን ቻይ በሁሉም ቦታ ወይም ለማንኛውም ስራ የሚሆን ይህን የብረት ማዕድን አወጣጥ ለሀገራችን አስተዋውቀዋል። ይህ ሁሉ ሲከሰት ቅድመ ልደተ ክርስቶስ ከ1980 ዓመት በፊት ነው። እነዚህ ሳባውያን ሁሉም በአንድ ላይ ወደ ሀገራችን ወደ ኢትዮጵያ አልመጡም። ቀድሞ የመጡት የሀበሳት ልጆች ናቸው። እነዚህም የሀበሳት ልጆች ቀይ ባህርን ተሻግረው የኢትዮጵያን የላይኛውን ክፍል እያሰሱ እዛው ተቀምጠው ኖረዋል። ከነሱ ቀጥሎ የመጡት ሶስቱ የዮቅጣ ልጆች ናቸው። እነዚህም ሳባ፣ አፌር፣ አቢል የተባሉት ናቸው። እነሱም በመጡበት ዘመን የኩሽ ልጅ ጲዮሪ ኢትዮጵያን ያስተዳድር ነበረ እና እነዚህ የሳባውያን በኩሽ በጲዮሪ 5 ዓመት የተገዙ ከኖሩ በኋላ በርሃማ የተባለ የህንድ ንጉስ ኢትዮጵያን ያወራታልና ጲዮሪን ድል እያደረገ ይመጣል። በዚህም ጊዜ እነዚህ ሶስቱ የዮቅጣ ልጆች ቀድሞ ከገቡት ከሀበሳት ልጆች ጋር በመሆን ይህ በርሃማ የተባለውን የህንድ ንጉስ ድል ያደርጉታል። እነዚህም አጋዚያን ተብለው መጠራት ጀመሩ። ሀገሪቱን ብሔረ አጋዚያን ተባሉ። ትርጉሙም ነፃ ወጡ ማለት ነው። ይህ ብሔረ አጋዚያን ወይም አጋዚያን የተባሉበት ስለ 2 ምክንያት ነው። የመጀመሪያው ሀገሪቱን ድል አድርገው ነፃ ስለወጡት ነፃ አወጡ ለማለት አጋዚያን አሉት። ሁለተኛው በግዕዝ አጋዚ ማለት ተጓዘ ማለት ስለሆነ ተጉዞ መጡ በሚለው ፋንታ አጋዚያን ተብለው ተሰይመዋል ማለት ነው። ይህ በርሃማ የተባለ የህንድ ንጉስ በሌላ መጽሐፍ ላይ ንጉስ ሳይሆን ከፋርስ የተላከ ግብር ሊሰበስብ የመጣ ነው ብሎ ያስቀምጣል። ግን አብዛኛው የሚስማማበት እነጌ ብላቴን፣ ጌታ ሩሪ፣ ተክለ ጻድቅ መኩሪያ፣ ፈሳያዜ፣ ካሴ፣ አባጋስፐሪን መጽሐፍ ላይ የእነዚህ የአራቱ መጽሐፍ ላይ ስናይ ግን በርሃማ የህንድ ንጉስ ተብሎ ነው የተጻፈው። ይህንንም ስናመላክት ከባቢሎን ወይም በፋርስ አሶር ንጉስ ላይ ኒኑስ የተባለ ንጉስ ነበርና እርሱ ሲሞት ሚስቱ ንግስት ሴሜናሚስ ትነግሳለች። እርሷም ከህዝቧን ከማስተዳደር ይልቅ ግዛቷን ማስፋፋት ላይ በጣም ትጨነቅ ነበረ እና መቼ ንግስት ሴሜናሚስ ወደ ህንድ ንጉስ በርሃማ ወደተባለው ወደ ህንድ ንጉስ ሄዳ ትዘምትበታለች። ይህም በርሃማ የተባለ የህንድ ንጉስ ንግስት ሴሜናሚስ እንደዘመተችበት እንደወረረችው ባወቀ ጊዜ ሰራዊቱን በማዘጋጀት ሊዋጋት ይሄዳል እና ይህ በርሃማ የተባለ የህንድ ንጉስ ከሺዎች የሚቆጠሩ ዝሆኖች ነበሩት። እነዚህም ዝሆኖች በአንድ ጊዜ ከ1000 ምናምን መግደል የሚችሉ ናቸው። እነዚህም በኩምቢያቸው እየጠቀለሉ ሰውን እንዲገሉ በአንድ ጊዜ 100 ሰው ጨፍለቀው 100 ሰው 1000 ሰው መግደል እንዲችሉ የሰለጠኑ ዝሆኖች ነበሩት እና ይህንን ስላወቀች እሷ ብዙ ሺህ በሬዎችን አሳርዳ በእነሱ ቆዳ አርቲፊሻል ወይም ዝሆን መሳይ የሆኑ ነገሮች ታሰራና ታሰልፋለች። ይህ በርሃማ የተባለው የህንድ ንጉስ ይህን ባሰራች ጊዜ ከኛ የበለጠ ወይም እንደኛ እንደዚህ ኬታ መጣች ብሎ ይፈራል። ነገር ግን እውነተኞቹን የእሱን ዝሆኖች በፊት ለፊት አሰልፎ ውጊያው እንዲጀመር ይደረጋል። ውጊያውም ሲጀመር የእርሷ እየተሸነፉ መጡ። በውጊያውም እሷ ትቆስልና ወደኋላ ታፈገፍጋለች። በዚህ ጊዜ ይህ በርሃማ የተባለ የህንድ ንጉስ ድል ያደርጋታል ማለት ነው። ስለዚህ በዛን ዘመን የነበረው በርሃማ እና በዚህ ዘመን የነበረው በርሃማ አንድ ላይ ሆን ይችላል። ነገር ግን ልክ በኢትዮጵያ ታሪክ ስናወራ ይህ አጼ እያለ እንደምንጠራው ቅድም ደግሞ በሳባውያን ቀድሞ ነገስታት የሴም ዘሮች ላይ ሙቃሪብ እንደምንለው ይህም በርሃማ ማለት የነግስና ስማቸው ሊሆን ይችላል ተብሎ ይገመታል። ስለ እነዚህ አጋዚያን እና የሀበሳት ልጆች የተባሉት የሴም ዘሮች ስማቸውና ወይም ስለ ስራቸው የሚያስረዳ በደቡብ አረብ የሚገኝ ቅርጽና ሐውልት የተሰራለ። ከነዚህ ከሳባውያን ቀጥሎ ሌሎች ህዝቦች ከአረብ ተነስተዋል። እነዚህም ሳርት የተባሉት ናቸው። እነዚህም ሳርት የተባሉት የሴም ነገዶች ሲሆኑ በእነሱ ስም ሳርት ተብሎ ስፍራው ይቀመጣል። ቀይ ባህርን ከተሻገሩ በኋላ የሰፈሩበት ቦታ እነሱ ስለሰፈሩበት ሳርት ተብሏል እና እነሱም ሳርታውያን ተብሎ ነው የሚጠሩት ማለት ነው። በአረብ ደቡብ ሀገር በተገኘ ሐውልት ላይ የተገኘ ጽሕፈትና ቅርጽ ስለ ሀበሳትና አጋዚያን ስለተባሉት ነገዶች ብዙ ነገር ያስረዳናል። እነዚህ አጋዚያን የተባሉት ሶስቱ የዮቅጣን ነገዶች ስለነሱ በስፋት ያስረዳል። እነዚህም ሶስቱ የዮቅጣ ልጆች ሳባ፣ አቤል፣ አፌር ይባላሉ። ይህ ሳባ ደግሞ ከወገኖቹ ጋር ቀድሞ ከመጡት ከወገኖቹ ጋር በመሆን ከአካለ ጉዛይና ከሽመዝና እስከ መዲናዋ አክሱም ድረስ
መላውን የትግራይ አውራጃ እየገዛ በዚያ ተቀምጧል። ይሄ አቤል የተባለው ደግሞ አዱልንና ይሄ ደንኪልን ይዞ ጅቡቲን ሙሉ ጅቡቲን እያዋሰነ ሙሉ ክፍለ ሀገሩን የጅቡቲን በዚያ ተቀምጧል። ሶስተኛው ደግሞ አፌር የተባለው መጽሐፍ ቅዱስ ቦታው እንደሚነግርለት ወርቅ የሚመጣበትን እስከ አዱላ ድረስ ሀረርን ኡጋዴንን ጨምሮ ክፍለ ሀገሩን ይዞ እሱም ከወገኖቹ ጋር ተቀምጧል። ሳባውያን ወደ ኢትዮጵያ ገብተው ከተቀመጡ በኋላ ሳባውያን ነገስታት በእነርሱ ስም ሆነው ግብር እያስወጡ አዲስቷን ኢትዮጵያ ሊያስተዳድሩ የሚችሉ እንደራሴዎችን ከነዚያ ወገን መርጠው ሾሙ። እነዚህም ሹማምንቶች ነጋሲ ነገስት ተብለው ተሾሙ። ትርጉሙም ግብር አስወጪ፣ ግብር ተቀባይ ማለት ነው። እና እነዚህ ነጋሲ ነገስቶች በመላው የኢትዮጵያ አውራጃ ውስጥ ላይ ተሾሙ። ነገር ግን የህዝቦች አኗኗር፣ የመንግስት ሁኔታ በየጊዜው እየተለዋወጠ መምጣት በመላው ዓለም እስካሁንም ድረስ የተለመደ ነው። እና እነዚህ የአረብ ሳባውያን እንደራሴዎች የነበሩት እነዚህ ወይም ነጋሲ ነገስት የነበሩ ሀገሪቷን ሲያስተዳድሩ የነበሩት ከዘመን ብዛት ከኢትዮጵያ ሳባውያን ጋር ተስማምተው ለአረብ ሳባውያን መገበራቸውን ትተው ራሳቸውን ችለው ማስተዳደር ጀመሩ። ይህም ከአረብ ሳባውያን አገዛዝ ነፃ ወጡ ማለት ነው። ከጊዜያት በኋላ ግን ታሪክ ተለውጦ እነዚህ ነጋሲ ነገስት ተብለው ኢትዮጵያን ያስተዳደሩ የነበሩ ሹማምንቶች ኃይል፣ ብርታት፣ ስልጣን፣ ጉልበት እያገኙ ሲሄዱ ከሚገጥማቸው የውጭ ጠላት ፈተና ወይም የሚመጣባቸው ጫና ለመቋቋም ይዋጉና ድል ያደርጉ ነበረ። ይልቁንም ቀይ ባህርን ተሻግረው ቀድሞ ጥንት ሲገዟቸው ከነበሩት ከአረብ ሳውያን ጋር ተዋግተው ጠላቶቻቸውን ድል ነስተው የአረብ ሀገርን መግዛት ችለዋል። በዚህም ወዲያው ኢትዮጵያን የሆኑ ሹማምንቶች ተመርጠው በአረብ ሳውያን ላይ ሹመው ነበረ። እንዲሁም ቀድሞ ሲገብሩ የነበሩትን ግብር እንዲገብሩ ግብር እያስወጡ ሀገሩን መግዛት ጀመሩ። ይህንንም በንግስተ ሳባ ጊዜ ንግስተ ሳባ ወደ ንጉስ ሰለሞን በሄደች ጊዜ ዴር ሱልጣን የተባለ ቦታ ለሰራዊት ማሳረፊያ ድረስ ሰጥቷታል። ከዛም ከንጉስ ሰለሞን ስትመለስ በመንገድ እያጀቧት እነዚህ አረባውያን እያጀቧት ነበርና በኋላ ለንጉስ ታዜና አንገዛም ግብር አናወጣም ብለው ሸፍተውበት እንደነበረ ይህም ንጉስ ታዜና በተወልን የድንጋይ ሐውልት ላይ እናያለን። ይህም ታዜና የተባለው የኢዛናና የሳይዛና አባት ነው። ቀድሞ የኩሽ ምድር እየተባለች ስትጠራ የነበረው ኢትዮጵያ እነዚህ ሴም ዘሮች ከመጡ በኋላ ሀበሻ፣ ብሔረ አጋዚያን መባል ጀመረች እና አሁን የያዘችውን ኢትዮጵያ እንዴት እንደያዘች ቀድሞ ፖንት፣ ኩሽ፣ ቶኔቶር፣ አይቶፕስ እንዴት እንደተባለች ይህ ስያሜ እንዴት እንደመጣ ቀድሜ የሰራሁት ስለ ኢትዮጵያ ስያሜ በጥንት ግብፃውያንና ግሪካውያን የሚል አለ። እዛ ላይ ገብታችሁ ማየት ትችላላችሁ። ኢትዮጵያና በአረብ ሀገር መካከል ያለውን ይሄ ሬድ ሲ ወይም ቀይ ባህር የምንለው ቀደምት የሆኑት እስራኤላውያን በራሳቸው ቋንቋ በዕብራይስጥ ቋንቋ ጽፈውልናል። ይህም ትርጉሙ ሱፍ ብለው ጠሩት። ግሪካውያን ቀይ ባህርን ለማለት ኤሮትሮስ ብለውታል። አንድም ይሄ ከባህር ዳር ወይም ከቀይ ባህር ዳር ላይ የሚገኙት አፈርና መሬት ቀይ ስለሆነ በቀይ አፈር ውስጥ የተገኘ ባህር ለማለት ኤሮትሮስ ባህር ብለውታል። ይህን ግሪኮች ኤርትራ ታላስ ብለው ይጠሩት የነበሩት እቺ ሬድስ ወይም ቀይ ባህርን ጣሊያኖች በ1886 ዓመተ ምህረት ተሻግረው እስከ መረብ ድረስ ይገዙት የነበረውን ሀገር ከኢትዮጵያ ድንበር ከኢትዮጵያ ክልል ለመለየት ሲሉ ኤርትራ ብለውታል። ይህም አዲስ ስም አውጥተውለት እስካሁን ድረስ መገልገያ ሆኗል ማለት ነው። ስለ ሳባውያንና አጋዚያን ታሪክ ይህን ይመስላል። ዋናው ዓላማ ሳባ የምንለው ከንግስተ ሳባ ጋር የተገናኘ ነው ወይስ ሳባ የካሜኩሽ ዘር ሳባን ነው ወይስ የሴም የወቅጣ ልጆች ሳባን ለመለየት ነው። እና እነዚህ የሴም ዘሮች ውስጥ የሚገኘው ሳባ ከደቡብ አረብ ተነስቶ የመጣ ከኢትዮጵያ የኩሽ ዘሮች ሳባ ጋር አንድ በመሆን በባህል በኢኮኖሚ አንድ ላይ በመሆን በጋብቻም እየተዛመዱ ኢትዮጵያን ከፍ ወዳለ ደረጃ ስልጣኔ ያደረሷት አሁን ወዳለችበት መልክ እንድትይዝ እና ለቋንቋ መሰረቷ ከፍ ወዳለ ደረጃ አሁን ለምንነጋገርበት አማርኛም ጨምሮ ከአማርኛ በፊት ላለው ለግዕዝም የሳባን ቋንቋ መሰረት ነው እና ስለዚህ ስለ ግዕዝና ስለ አማርኛ ቋንቋ እንዲሁም የኢትዮጵያ ጽሕፈት ምን መልክ እንደነበረው አስቀድሞ በሌላ ቪዲዮ እንሰራለን። ስለ ሳባውያንና አጋዚያን ግን ከብዙ በጥቂቱ ከሙሉ በከፊሉ ይህን ይመስላል። ለተጨማሪ እናንተም አንብቡ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። አመሰግናለሁ።